ሲል ያዳመጣችሁት የኔም የኔ ኮናት የሚለውን የነዋይ ደበበን ዜማ ስንጋብዛችሁ እንደ ወትሮ ከፕሮግራም የመረማመጃ አድርገን ያቀረብንላችሁ መስሏችሁ ከሆነ ለዛሬ ተሳስታችኋል። ለወትሮ ሙዚቃዎችን የምንጠቀመው ለመተላለፊያ ለድልድይነት ነው። ዛሬ ስለ ነዋይ ደበበ በወፍ በረር ከዘመን ክስተቶች አንዱ ስለሆነ ስለዚህ አስገራሚ ሰው ትንሽ እናወራለንና ነዋይ ደበበን በዘፈኖቹ ውስጥ ነው ልናገኘው ወይም ልንገልጸው የምንፈልገው ማለት ነው። ነዋይ ደበበ በ1977 ዓመተ ምህረት በድርቅ ጊዜ ነው ያሄ ካሴት የወጣው ያው እና ከዛ በፊት እሱ ራስ ቲያትር ነበረ። ኦኬ ከዛ መጥቶ ራስ ቲያትር ነበረ። ከዛ የካሴት ስራ የአልበም ስራዎችን ለመስራት የሞከረ ነበር ያለው እና ያንን ራስ ቲያትር የሰራቸውን አንድ ዘፈኖችን ነው ይዞት የሄደው ወደ ሮሃ ባንድ ጋር ማለት ነው። እና ሮሃ ባንድ ይሄን የመጀመሪያ ስራ ለመስራት በጣም ውጣ ውረድ እንደነበረው ነው የሚነገረው። ምክንያቱም አስቀድሞ ጥሩ ግጥም ዜማ ራሱ እንደሚሰራ ይታወቃል ነዋይ ደበበ። ከዛ እነኛን ራስ ቲያትር ሲጫወታቸው የነበሩት በነገራችን ላይ እሸት በላሁኝ ነው ይሄ አልበም ያለበት። አዎ እና የጥቅምት አበባ ነበረ። እሱ ከአብዮቱ ጋር አንድ ላይ አድርጎ ዘፍኖት ነበረ። የጥቅምት አበባ የአብዮት ዘፈን ነበረ። አናቅም ኤኒዌይ አመጣጡ ግን እንደማንኛውም መደበኛ ወይም ደግሞ አዲስ ድምፃዊ አለው ራሱን የሚያስተዋውቅበት መንገድ። መጋረጃውን ገልጦ በርና መስኮታችንን ሰብሮ በአጥለቅላቂ ሁኔታ የመጣ ክስተት ነበረ። ማን ነው ይሄ ያስባለን ነበረ። በጊዜው የ17 ዓመት ልጅ ነኝ። ኢትዮጵያ ሬዲዮ ገና ነው። በ79 ዓመተ ምህረት ነው የገባው። 79 ጥሩ ነው የገባው። በ77 ዓመተ ምህረት ነዋይ ደበበ እሸት በላሁኝ እያለ ሲመጣ ወይም ደግሞ የጥቅምት አበባ የሚል በኋላም በቴሌቪዥን ስናየው ከመከማፍሮ ነበረ እና ዘፈኑ ራሱ ሲያቀርብ ኋላ ላይ የተቀረጸው እዛ ስቱዲዮ ውስጥ የጥቅምት አበባ ነው እሸት በላሁኝ ሁለቱንም ነው ጃኬት ያደረገው። አረግ የወይድ እሸት የወይን አረግ ይበረከካል ይታያል። እና የራሱ ግጥም የራሱ ዜማ እና አጫዋወት ይዞ ይመጣ። አይ ቲንክ የመጀመሪያው ሰው ይመስለኛል በዛ ዘመን። ብዙዎቹ እንደዚህ ግጥምና ዜማ ከሌላ ሰው እየተቀበሉ ነው የሚዘፍኑት። ነዋይ 10 ዘፈን ግጥሙም የራሱ ነው ዜማውም የራሱ ነው። ለዚህ እኮ ነው ያንን ኮበሌ ነዋይ ውስጣቱን ሁሉ ማንበብ ያስችለናል ዘፈኑ። ለምን ቃሉ የራሱ ነው፣ ዜማው የራሱ ነው። ስለዚህ የፈለገ ነገር ይሁን እንጂ የራሱ ህይወት አስኳል ነው እዚህ ታሪክ ውስጥ። እና በነዋይ በዚህ በክስተት ሆኖ በመጣበትና ካሴት እያለቀ በጣም ይታተም ነበረ። ካልተሳሳትኩና ካላልኩ ያኔ ነዋይ እዚህ አዲስ አበባ በአንድ እግሯ ቆማለች። በጣም ገብቷል። አንድ በዚህ በኩል ምንድነው እሸት በላሁኝ፣ በዚህ በኩል የጥቅምት አበባ። ይሄ ራስ ሲወዱ ሻታቂም እንዴ ሲያፈቅሩሽ ነው ያለው። ወንዝ ያፈራሽ እዛው ውስጥ ነው ያለው። በጣም ቤስት የሚባለው ደግሞ ዘፈኑ ኋላ ላይ ከግል ህይወቱ ጋር እንደተያያዘም አሁን ከጎረመሰ በኋላ የተናገራት ነገር አለች። እኛውን ታረቅ የምትለው ዘፈን በጣም የምትገርም ዘፈን ነች። እና ለካ ዝም ብላ አልወጣችም። ግጥሟ ዜማዋ ዝም ብሎ ይመጣ አይደለም። ዘፈኖቹ ከነፍሱ የተቀዱ ናቸው። እና ልጁ ፉል ፓኬጅ የምትለው ነው። ግን ከዝና በፊት ነው። ገና ወደ ዝና እየገባ ያለበት ነው። እና ነፍሱን ወደ ውስጥ ገብተህ ስታየው እጅግ ልቡ በቶሎ የሚነካ ግን ደግሞ በቶሎ የሚደነግጥም ነው ዘፈን ውስጥ እንደምታየው። ግን እነኛ ዘፈኖቹ የወጡበት ጊዜ በጣም ፖፑላር ነበረ። ያ የታማኝ በየነም በመድረክ ስራ በብሔራዊ ቲያትር ማለት ነው በጣም ፖፑላር የነበረበት ጊዜ ነው። ግን እነታማኝ በኋላ ነው የሚመጡት። አንዴ ነዋይ ብቻ አየሩን የተቆጣጠረና የደበደበበት ጊዜ ነበር እኮ የምትለው እኮ 78 ማለት እኮ ነው። ራሱ 77 እኮ ነው የጥቅምት አበባ ጥቅምት ላይ ነው የወጣው። 77 ሆኖም ጥቅምት
77 ጥቅምት ላይ ነው የወጣው። ከዛ ከጥቅምት እስከ መስከረም ባለው ጊዜ እንዴት ፖፑላር እንደሚሆን መገመት ይችላል። ያን ጊዜ አሳታሚው ካሊፋ አሳታሚ ታንጎ ሙዚቃ ቤት በነገራችን ላይ አሁን በቅርብ ነው ይሄን የማውቀው። ሰውየው ልብ ብለህ ካዩ ትንሽ ሳዳምን ይመስልም ነገር ነበራቸው። በስማይ ነፍሳቸው ነው የጅማ ሰው ናቸው እና በእናታቸው ኦሮሞ በአባታቸው የመናዊ ናቸው። የኛ ሰው ነበሩ። አስራው ብዙ እኮ ነው የነዋይ ብቻ አይደለም፣ ብዙ ሙዚቃዎችንም የዛ ጊዜ ታንጎ ሙዚቃ ቤት አውጥቷል። አመልባልም እዛ ደች የመጀመሪያ አልበሙ ይመስለኛል። ራሱ ጌታቸው ካሳ ራሱ እኮ የመጀመሪያው እሳቸው ጋር ነው። ጌታቸው ካሳ አስቴር የታላላቅ ድምፃውያን ጋንዲ ነበሩ ማለት ይቻላል። ከደረጃ ላይ ጋር ጥሩ ቆይታ አድርገው ነበር። ያ በብዙ ኢንተርቪያቸው ላይ አንስተዋል። አሁን ትልቁ የገረመኝ ከአሊ ታንጎ ጋር ምናልባት ቁልቢ ሳይሄድ አልቀረም። በዛ ነው ታላቅም ብቻ ድሬዳዋ ነበሩ። ነዋይ ደበበ ከአልበሙ በፊት ነው በኋላ አልበሙ ከወጣ በኋላ አዎ። እና እዚህ ለካ አዲስ አበባ በአንድ እግሩ ቆሟል። እና አምጡ የማስ ነው የሚለው እንትኑን ያኔ ደግሞ 13 ብር ነው ካሴት። አንድ ካሴት ማን ይገዛል? አይገኝም እኮ ያ ባለመገኘት የተነሳ በወቅቱ የነበረው ነገር እንደምንሰማው ከሆነ ሙዚቃ በጣም የሚወዱ ሰዎች ምንድነው የሚያደርጉት? ሙዚቃ ቤት በር ላይ ይቆማሉ። መርካቶ ያሉት እዚህ አንዳንድ አካባቢዎች ያት እኔ እዚህ አሁን ያሉት ማዞሪያ አስታውስ ነበር። እኔ አልቆምኩኝም። የጸጋዬ እሸቱ ጋር ታዲያ እሱ እኮ ጸጋዬ እሸቱ ጊዜ ግን ቆሜያለሁ። 83 መሰለኝ 80 መጨረሻ ተከለከላሉ። እሱ ታዲያ 13 ብር ከየት ይመጣል? ልክ ነው። እቤትም ቴፕ ቤዚካሊ እኮ ላይኖር ይችላል። ብዙ ቦታ እኛ ቤት አለ። ፋዘር ያው ከባድ መኪና ናቸው። አሰብ ሄዱ ነበር ያኔ ቴፕ አለ። አታስታውስም? ድሬዳዋ እኮ ዱባይ ነበረች። ኦፍ ኮርስ ዛሬ ታይዋን ተራ አለ አይደል? አሁንም ድረስ እኮ ስሙ እንደዛው ነው እኮ ያለው። ድሬዳዋ ዱባይ አልነበረችም እንዴ? ልብሳችን የሚመጣው ከዛ ነው። ምንድነው ድሬዳዋ ድረስ ባቡሩ በጣም ይሰራ ነበር። በጣም ይሰራል። 100 ብር እኮ ይዞ ሄደ ሰው እኮ ብዙ ነገር ይዞ ይመጣል። አዎ ጫማ፣ ቲሸርቶች አሉ፣ ሽቶዎች ሁሉ ነበሩ አሉ። ድሬዳዋ ኮንትሮባንዱ ተከለከለ። በዚህ የተነሳ ከዛ ከጅቡቲ የሚመጣው ነገር በቃ ቆመ። ከተማዋን ኦልሞስት ምን አለ እንደዛ አይነት ነገር ሴንተር ብትሆን ሳውን የንግድ ከተማ ሆና ዱባይ ከምንሄድ ድሬዳዋ ሄዳ ሸመት አድርገህ ትመጣለህ። ደግሞ እኮ ድሬዳዋ ሄደ ዶሮውን ታውቃለህ? የግርጊ ማናቸው ቮልክስዋገን ከማስታወቂያ ሚኒስቴር አጠገብ ጋራጅ የነበራቸው አቶ ግሪጎሪ ናቸው። አይዶን በውታቱ የእሳቸው ወንድም ነበሩ። ወንድማቸው እንደሌሉ አቃል የእሳቸው ዶሮ ቤት ነበረ። የትም ቦታ አዲስ አበባ ውስጥ ብትዞር በየትኛውም ሆቴል ደረጃ ድሬዳዋ የምትበላውን ዶሮ አትበላው ነበር። አሩስቶ እንትኑም አይነቱም አሰራሩም የተለየ ነበር። ያኔ ድሬዳዋ ሆት ነበረች። ነዋይና ካሊፋ ናቸው እሳቸው አሊ ካሊፋ ይራመዳሉና ከአዲስ አበባ ስልክም የሚደርሳቸው ሲደውሉ አረ ላኬን ካሴት ነበር የሚል አልቋል ተብሎ አረ አለቀን። ሰው ዘፈኑን ይፈልጋል። በካርቶን እየታሸገ ነበር የሚላከው አሉ። በላገር አቶ ባስቶስተራ በአራቱም አቅጣጫ እዛ ዲስትሪቢዩት ከሆነ በኋላ ነው በቃ ዘፈኑ መከፈት የሚጀምረው። እዚህ እየታተመ የሚቀርበው እና ነዋይ በመጀመሪያው ስራው ላይ በምንድነው በጥቅምት አበባ ምን ከዛ በኋላ ነዋይ ፍቅር እንትን ይሄ ነው ብሎ ለመበየን የደፈረ ድምጻይ ነው። ለምሳሌ ማህሙድ በዚህ ጉዳይ ምን ብሏል? ወይ ፍቅር ሰው ያወቃል ግን ማንም አላየው ቆሞ ሲሄድ ባካል ብሎ እንዳፈላለገ እኮ ነው ሙዚቃ እኮ ማህሙድ እና ፍቅርን አየሁት የሚል ሰው ሊኖር አይችልም ነው የሚለው። ነዋይ ግን በዚህ ልጅ ውበት ላይ አግኝቶታል። ፍቅርን አወቅኩት ብሎ ፍቅርን ይናገር ነበር። ፍቅር እስቲ ዘፈኖቹ ያቸው የጥቅምት አበባን አስብ። ከጥቅምት አበባ ጋር ያገናኛል። እንደገና እሸት ይላል። እሸት በላሁኝ ከዛ ደግሞ ደነነ ጨረቃ የሚል ነገር አለ። ነሽ ጨረቃ አለ። ከጨረቃ ጋር ያገናኛል። የጠራ ጨረቃ አስብ። ወንዛ ፈራሽ ደግሞ ይላል። ጥልሚ ወንዛ አስብ። ሶ ስፔሲፊካሊ ጥላይጄ ልከተልሽ ደግሞ ይላል። ጥላይጄ ልከተልሽ ኖ በመጀመሪያ አልበም ውስጥ ነው። ኦኬ የመጀመሪያ አልበም በሰርታው ነው። የመጀመሪያ አልበሙ ላይ ውስጥ
ጨረቃ ከጨረቃ ጋር አገናኝቶታል። ቤዚካሊ ሲሚሊ ምንድነው እኔ እንደ ፍቅርን የሚያነጻጽርበት በአጠቃላይ የተፈጥሮን ውበት የተፈጥሮን ድምቀት የወንዙን የተራራውን የእንትኑ ነውና ኢስ ካይንድ ኦፍ የኤደን ጓሮ ፍቅር ምንድነው ብሎ ጋር ያገናኘዋል። እያንዳንዱ ነገር በዘይቤ ነው የሚገልጸው። ፍቅር ማለት ምንድነው? በዛ ዘፈን ምንድነው ያወጣት ልጅ ያቀረበልን ብለህ ብትል ገነት ነው ማለት ነው። ፍቅር ማለት ገነት ነው ማለት ነው። ያኔ ሮጋ ይላል ደግሞ ነይ እንታረቅ ደግሞ ይላል። እንቁናት እዛው ላይ እንቁናት ይላል። እንደዚህና ሁለተኛው አልበም ላይ ስትመጣ ከዝና በኋላ ነው። ከዝና በኋላ 78 ራሱ ዜማ ሲጀምር ፓምፓራራ ማዕበልናት ማዕበል ነው ፍቅሯ ማዕበልናት ፍቅሯ ያለ ፍቅርን ከማዕበል ጋር ያገናኘዋል። ውስጡ ምን ያደርገዋል? ከገነት ይወጣል። ግን ተፈጥሮ ነው። ያ ተፈጥሮ ላይ ነው የሚሽከረከረው ነው። አይ ተፈጥሮ ከዛ በኋላ ማዕበልናት ውሽንፍር ነው ፍቅሯ። እንዴት ነው ገብቷል? ጸዳሉ ውበቷ የደም ግባቷ ይስከረው አዳሌና ባቷ አይደል ነው የሚለው። ግን ከማዕበልናት በኋላ እንግዲህ የምናያቸው እንትኑ መብረቅ እኮ ነው የመጣው። ነው ሰማይ ሰንጣቂ ገላጭ ሲገልጸው አገላለጽ በሱ እኮ ነው የመጣው። የኢትዮጵያ ቴሌቪዥን ላይ ሙዚክ ቪዲዮ በጣም ገርመው ማዕበልን እኮ ስትሰማ አሁን ካየነው በኋላ ማዕበልን ብሰማ ታይታኒክን ነው ማስብ ፈልገው ታይታኒክ ውቅያኖስ እንዴት አድርጎ እንደሚያረጋጋ ደግሞ የዚህ እንትን አልነበረውም። እሱ አየር ወለድ ነው እንደዚህ ምናልባት ከሄሊኮፕተር ላይ የሚዘለለው ከአውሮፕላን ከጀት ማለት ነው። ከጀት አይወረድ በስማ ወልድ ከአውሮፕላን ዘመኑ የኤአይ ነው። ምናልባት ከዚህ ከጀት አየር ወለድ ሆኗል። እሱ አየር ወለድ ነው። መዝለል ሳይጀምር ነው እሱም ያቺን ያቆመው። ከዛ ወደ ሙዚቃው አገባ ማለት ነው። ካልዘለለማ አየር ወለድ አይ ስልጠናውስ እንዴ ስልጠናው ላላ ውጊያው ላይ ይሳተፍ እንጂ ዋናው ስልጠና ላይ ዘሏል አልዘለለም ዘሏል ወይ ነው። እሷን በሆነ አጋጣሚ ሊያረጋግጥልህ ይገባል። ከዛች ስንት ሺህ ጫማ ላይ ሆነህ እዛ በሩ ላይ ሆነህ ከማጅራትህ ጋር የተያዘ ነገር አለ። ስልጠና ለምነህ ባዶ አየር ላይ ተነጥፏል ወይ ነው። ይሄ በጣም ወሳኝ ነው። እሱን ዘሎታል ወይ ነው። እሱን ማጣራት ያስፈልጋል። ግን እቺ ሙከራ አድርጓል። ኤክስፒሪየንስ ቢኖረው አይ ቲንክ በዘፈን ውስጥ ሳይከተው ይቀራል ብለህ ነው። ያ ይሄ የመዝለሉ ነገር እነዚህ የሚጠቅሳቸው ውቅያኖስ ስለዚህ የሚላቸው ነገሮች ኢማጂኔሽኑ አንቢሊቨብል እንትኑ ይሄ ምናምን በኋላ ላይ እግዚአብሔር አድሎት እሱ ያላቋርጠው ውቅያኖስ የለም አይደለም እንዴ? በዚህ በኩል ወደ አሜሪካ ሲሄድ በዛ በኩል አውስትራሊያ አይደለም እንዴ? እንዴት አይሄድም? በዚህ በኩል ፓሲፊክን፣ በዛ በኩል አትላንቲክን፣ በዛ በኩል ህንድ ውቅያኖስን እያቅጣጫው ማቋረጥ ነው። አቋርጧልና ይሄን ሳያይ ነው ግን የጻፈው። ነዋይ ብዙ ኤክስፒሪየንሱ ከሀገር ከመውጣቱ በፊት ያሉት ኤክስፒሪየንሶች ናቸው ባለፈው እነኝህ ዘፈኖች እንዲጽፍ ያደረገው። ከዛ 85 በኋላ ነው ወደ ውጭ ሀገር እንግዲህ ዋናው እርግጥ የህዝብ ለህዝብ ሄደዋል። ህዝብ ላይ ያለው ህዝብ ለህዝብ ላይ ያሉ ብዙ ዞረዋል። ህዝብ ለህዝብ ግን በመጀመሪያ ካሴቱ ስራ ጋር በተያያዘ ነው የዛን ጊዜ ሲያደርጉ የነበረው። ህዝብ ለህዝብ ላይ የተጫወተው እኮ የነ ሀረግን ነው እነ የጥቅምት አበባ ነው ሰፊ 78 ስለሄዱ ከአንድ አመት በኋላ ስለሆነ ይሄን አብዛኛውን የተጫወተው እሱ ነው። ሪሊ ብዙ ካሴቶች ብዙ ስራዎች አሉት። ነዋይ ደበበ አንደኛ የተለየ የሚያደርገው ሪሊ ዘመንን ዲፋይን ለማድረግ የቻለ ልጅ ነው። ምክንያቱም አሁን የምለው እኔ ሌላ ምስክር አልፈልግም። 17 ዓመታችን የመጣ ነው እና በማስታወቂያ ሚኒስቴር ማለት ጋዜጠኛ ሞኝ እንኳን ምሽት ቤቶች አንዳንዴ በራስ በአውቶ በማስታወቂያ ሚኒባስ ውስጥ ሆነን አንዳንድ ዓመት እንደዚህ ያለበት ጊዜ አለ እና አልሳቸውም ጭንቅላቴ ውስጥ ያዛን ጊዜ የነበሩት ነገሮች በቃ እንደዛ ነው የምትወስደው እና ቶሎ ትገባና ትወጣለህ። የሆነ ሲሰማ ለዛ ስሜት የሚሆን ነገር ታገኛለህ እሱ ጋር። ኢንፋክት እኔ ልቡስ ብዙ ጉዳት ያደረሰችብኝ ሂሩት ናት። ሂሩት በቀለ ሂሩትና ቀድመለሰ
ላውራ እንዴ? የነዋይ ነው ሰዓቱ። ሰዓቱ የነዋይ ነው። ግን ነዋይ ደበበ እኮ ለሌሎቹም የሚያጋባባቸው በግጥም በኩል እጅግ የሚገርም እኮ ነው። በጣም ያዝናናል። የነዋይ ነው ሰዓቱ። እንግዲህ የሄሩት ሰዓቱማ ይመጣል። ኔክስት ዊክ እንመድባለን። ምን ችግር አለ? በሰፊው ማውራት ስለምንችል ነዋይ ደበበ በግጥምና ዜማ ስራው በጣም ቤስት ነው እና ተከታታይ 2 ዘፈኖችን አልበሞችን ያወጣው እንደምታስታውሱት ራሱ ነው ግጥምና ዜማ የሰራው 78 77 እና 78 ከዛ 80 ዓመተ ምህረት ላይ 81 ነው ያወጣው 81 ላይ ያወጣው ምንድነው እንግዲህ እዚህ ሙዚቀኞች ጋር አንዳንድ ችግሮች አሉ አንዳንድ ጥያቄዎች አሉ እና ምንድነው በግልጽ የጥቅም ነው አይደለም አሁን ነዋይ የራሱን ግጥምና ዜማ እንዳይሰራ አደረጉት ሶስተኛው ካሴት ላይ ራሱ አልሰራም እኮ የዛን ጊዜ 3 ዘፈን 4 ዘፈን ነው እሱ የሰራው ቀሪውን ዘፈኖች የራሱን ግጥምና የራሱን ዜማ ስለሰራ ዘፈኖቹ ተረጋጋሚነት ባህሪ ያላቸው በሚል በሙዚቃ ቤቶቹ ላይ ተጽዕኖ ያሳድሩበትና ኢምፖዚሽን ነው ማለት ነው ኦፍ ኮርስ አድርገውበት እሱ እንግዲህ የግጥም የዜማ ችግር ያለበት ሰው አይደለም ምንድነው ሎጂካቸው ምንድነው በቃ የራሱን ግጥምና የራሱን ዜማ አውጥቶ ሰራ የራሱን ግጥምና የራሱን ዜማ አውጥቶ እነሸት በላውኝና እነ ማዕበልን ሰራ እነዚህ ሙዚቃዎቹ በኢትዮጵያ ዘንድ ምን አይነት ምላሽ ነው ያገኙት አልተሸጡም አልተወደዱም ሰማያንኩም ዜን ምን መነሻ አለ ሶስተኛው ሙዚቃን ካልበረዘን የምትልበት እንግዲህ ምንድነው አስፈላጊ ያደርገውማ አረ የሙዚቀኞች አስተያየት አይመስለኝም የሙዚቀኞች አስተያየት ቢሆን አንዱ ዘፈን ከሌላው ዘፈን ጋር ተመሳሳይ ዜማ አለው ግጥም አለው ሊሉ ይችላሉ ነው የዜማ የግጥም ሰሮች አና የሙዚቃ ቤቱ ላይ እንደ የዛን ጊዜ እንደተረዳሁት ከሆነ ሲያወሩ ሙዚቃ ቤቱ ላይ ተጽዕኖ አሳድረውበታል በዚህ የተነሳ ልክ እንደሌሎቹ አበበ መለሰና ይልማ ገብረአብ ተመደቡለት ግጥምና ዜማ እንዲሰሩ ተቀላቀሉ ከዛ 3 ዘፈን 4 ዘፈን ሰሩለት እነሱ ሶስተኛው አልበም ላይ ከዛ በኋላ እሱ ደግሞ አንድ ሁለቱን ጨመረ 3 ዘፈን ጨመረ ያ ካሴት 81 ላይ የወጣው በእንደዚህ ነው ዩቲሊ የማርኬት ማለት ነው ገበያው እንዴት ሆነ ያው የነዋይ በደንብ የሚሰራቸው ስራዎች ቆንጆ ናቸው ለምን መሰለክ ይሄንን የሚከፍሉት የዛኔ ግጥምና ዜማ ራሳቸው የሙዚቃ ቤቶቹ ባለቤቶች ናቸው ቆቤ ባመሰገናቸው ይገባል ይገባል የእውነት ነው ይሄው ከስንት ዓመት በኋላ እነሱን የሚመስል ሊተካቸው የሚችል ማንንም የእውነት ሙት ብለህ ነው ዘፈኖቹ የራሴ አንድ መርከብ ያለኝ ሰው ቢሊየነር በሆነ ነው ምነግርህ እንደሱ ጋር ነው ገንዘቡን እየም ማስቀምጠው በሉ ተመለሱ ጊዜው እንደሚጠይቀው አርጋችሁ ልጆቻችሁን ነው ብላቸው ስንት ይሰሩ ነው ኦኬ ቀጥል ዘፈኖቹ ጥሩ ናቸው በዛን ጊዜ ዘፈኖቹ አዲስ ቤትሽ የሚለው ዘፈን ሱሱ ዘፈን ሌላ ትግበኝም ከሱ ጋር በጣም ይቆይታው አሉ በጣም የሚታወቁ ዘፈኖች ናቸው ይልማና አንድ ዘፈን ስተና ችግር የለውም እናስፈልጋለን እዛ ላይ ዞሮ ምን መሰለ ዋናው ነገር ተመለወኝ ለዘረዘረልኝ ይችላል ምን መሰለ አሁን ላነሳል የፈለኩት በዛን ጊዜ የተሰራው ዘፈን ፖፑላር ሆኗል ነዋይ ደበበ ነው ሶስተኛ ካሴቱ ይዞ መጥቷል ግን በሚፈለገው ደረጃ እነኚህ ዘፈኖች አልወጡም ለዚህ ማስረጃው ምንድነው እነሸት በላውኝን ያህል አልወጡም ለዚህ ማስረጃውን መሰለ ነዋይ ደበበ አሁን ድረስ ኮንሰርት ይሰራል የተለያየ ቦታ ላይ እነ እሸት በላውኝ ናቸው የሚጠየቁት እነ ሀረግ ናቸው የሚጠየቁት እና በኋላ ላይ ወንዝ ያፈራሽ እነሱ ሁሉ ይጠይቃሉ ሀረግ የወይን እሸት የወይን ሀረግ ከግቢው እሱ ደርሷል ምን ይደረግ እነኚህ ናቸው አሁን ኮንሰርት ላይ በአብዛኛው ሲጫወታቸው የምንመለከተው እና ይሄ 1981 ላይ የወጣው ዘፈኖቹ አሪፍ ቢሆኑም ይልማና አበበ የሰሯቸው ቢሆኑ አንድ አመት 2 አመት 79 ዓመተ ምህረት ነው የወጣው 79 ሶስተኛው አልበሙ 79 ላይ የወጣው በዛ የተነሳ ብዙ አልሄደም ያኔ ማይክል ላይ ነበር የመጀመሪያ ጊዜ ያ ጥር ላይ አንተማ የስራ መጀመሪያ አደበላለቅ ነው 79 የተባረከው ያው ውለታሽ አለብኝ ልክድሽ አልወድም ስምሽን በቁም ነገር አነሳለሁ የትም ያን እዛ ላይ የወጣ ካሴት ነው እቺ ማናት አይ ቲንክ ያበበን አበበና ይልማ ይሰሩት ነው ይሄ ዘፈን እነሱ ማጃቸው የታወቀ እኮ ነው እንደው በዚህ መንገድ መሆኑን ስሰማል መጀመሪያ መሆኑን በነገራችን ላይ አበበ መለሰ ራሱ ኢንተርቪው ሲሰጥ በጣም ከሚገረምባቸው የኪነ ጥበብ ሰዎች መካከል አንዱ
ነዋይ ደበበ ነው። በነዋይ በጣም ነው የሚመሰጠው። ነዋይ ደበበ ክስተት ነው። ዘመን የተመለሰ ነው። ሀሳቡ ራሱ ዝም ብሎ ግጥምና ዜማ ብቻ ደራሲ አይደለም ነው የሚለው። ያ ብቻ አይደለም። አንድ ካሴት ግጥም አድርጋት በላ ትመርጣለህ እኮ አንድ ሙሉ በዚህ ሲያቅ መገልበጥ ብቻ ነው እሱ ይታረቀዋል። 5 ደቂቃም ተተራምሰናል ነው ወዴት ነው የምናገረው። እና ለዚህ ነው በምን ያህል ደረጃ የኢትዮጵያ ሕዝብ ስሜት ውስጥ የገባ ሰው መሆኑን የምታውቀው በነዋይ ደበበ ጉዳይ እንዴት ብዬ ልንገርም። በጣም አሁን በኋላ ላይ ራሱ አሜሪካ ከሄደ በኋላ እንግዲህ ደግሞ የሰራው የዛሬ 20 ዓመት የሰራው አሜን የሚለው ዘፈን አለ። አዎ እሷ እንደው እንዳታበላሽ እሷ እንትኖቹ የዘፈኖቹን ፕሮግሬሽን ስታይ የሚገርም ነው። አት ዘ ኤንድ ኦፍ ዘ ዴይ ነዋይ ዘ ሞስት ሮማንቲክ ነው ነዋይ ደበበ። ዩ ኖ ብዙ ነገሮች የዛ ባህሪ መገለጫ ናቸው። በጣም 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 ጥልቅ አፍቃሪ ሰው ነው። እና ነዋይ ደበበ አሜን ላይ ብዙዎች ኦዲየንሶች የሚወዱለት ዳህናት እና የበላይስ በላይም የሚያስጨፍረው እኔ ግን በጣም የምደመምበት ሪሊ ሰዓታችን ሄዶብናል። ስለዚህ ማይታየው ከፊት ለፊት ተገልጦ ማናየው ጥልቁ ዲፕ አፍቃሪው ሮማንቲኩ እና መንፈሳዊ ነዋይ ደበበን እዚህ ዘፈን ውስጥ ነው የምታገኙት። እና እሱ ይሄን ዘፈን ሲጫወት እኔ ፋና ብሮድካስቲንግ ኢየሩሳሌም የሚለውን በየሳምንቱ ተርክ ነበርና በተለይ ያ ስራ ለምሳሌ አንድ ሰውን እሱን ካመጣልኝ ምንም ነገር ያለኝ ሰው አውቃለሁ። የሆነውንም አልነግራችሁም። እና ሰውየው ማንነት አይደለም። አንተ ግን እንዴት ሳታገኘው ቀረ? ኖ አልተገናኘም አልኩ እንዴ። እና ያንን ስሰራ በአማርኛ ኢየሩሳሌም የሚል የሚነካኝ ኢየሩሳሌም ጋር እኛ የተሳሰርን ህዝቦች ነው። ላይክ ዘ እስራኤሊስ እንደ አረቦቹ ናቸው። ማነው ይሄ አሊ ብሉንዲ ነው? ማን ነው? አልፋ ብሉንዲ እንዴት ነው እዛ ላይ ጀቴም ይላል። ኢየሩሳሌም በምንድነው በተለይ አሰላም አለይኩም ሲል እምባይ ነው የሚመጣው። ምክንያቱም በጣም አታሽዱ ህዝቦች ናቸው፣ የኢየሩሳሌም ህዝቦች ናቸው። አኒ ኦኸብ ኦታህ ይላል በዕብራይስጥ፣ እወድሻለሁ አፈቅርሻለሁ ማለት ነው። እምባህን ያመጣል። ምን ነው በአማርኛ አላለም? ኢኳሊ ከእስራኤሉ ከይብሩ ከአረቡ ጋር በኩል ኢየሩሳሌም ላይ ልቧ የሚመታ ሀገር ብትኖር ኢትዮጵያ ናት። እና አሰላም አለይኩም ያለበት በኋላ አኒ ኸይበታ ባለበት ቦታ ላይ እወድሻለሁ ኢየሩሳሌም ሻሎም እንዳለው እንደምናድር ሳምቲንግ ነገር እንዴት አላለም? አንደኛ የጃማይካ ሰው ነው። ጃማይካዎች ስለ ኢትዮጵያ ያውቃሉ። እና አይቬሪ ኮስት አይደው ነው እንዴ? አም ሶሪ ራስታ መሆኑን ያየሁት ለዚህ ነው የሳተው። ያ ዘፈን እንዴት ደስ እንደሚለኝ ልነግርህ አልችልም። እና እሱን ነው የሳተው። የኢየሩሳሌም ሰዎች ነው እኛ። ስለዚህ አሁን ለኢየሩሳሌም ለዛ ስሜታችን የቀረበ ዘፈን አውጣ ብትለኝ በማንኛውም መመዘኛ ይሄ የነዋይ ዘፈን ነው። ነዋይ እንወዳለን፣ እናከብራለን። ለኢየሩሳሌም ነው እሱ እኔ ያለውና ይሄ ከባድ ሙዚቃ ነው። ይሄ ከባድ ስራው ነው። ይሄ ጥልቁ ስውሩ ነዋይ ደበበ ነው። በዚህ የተነሳ የነዋይ ደበበ 1 ሚሊዮን ጊዜ አፍቃሪ ነኝ። ስለዚህ ነው ነዋይን እያየው ሰላም ማለት ነው። ያውቃል አንዳንድ ቦታ ላይ አይቼው አልፋለሁ። እንዳይነቅዝብኝ ሰዎች ተላሎች ነን ገባ እና ይሄን ክብደት ጥብቄ ነው የምኖረው። እና ዊሊ ላቪ እና ይሄ ዜማ ለኢየሩሳሌም የቀረበ ዜማው ነውና ወደፊትም እቺኑ የሆነ ነገር አድርጎ መማረግ አለበት። እዛ ሄዶ መስፈን አለበት። የሴት ፍቅር አድርጎ ነው የተጫወተው እሱና ምን አይነት አፍቃሪ ቢሆን ነው እዛው አስታውሽኝ በቃ ይላታል። በሴት ፍቅርም ውስጥ እኮ እዚህ ፍቅር ውስጥ ስፒሪቹዋል ነው። ፍቅር እኮ ስፒሪቹዋል አረ it's not fleshy ገባ። እዚህ ጋር ያለው ነዋይ በእውነት ጥልቁ ነዋይ ነው። ስለዚህ ኮምበርህ ልትነሳለት ትገባለህ። ቦታ ሲመጣ ይሄ ነዋይ እኮ ያተራመሰው ሰው
አተራምሶን አንዴ ከማዕበል ወደ መብረቅ ከመብረቅ ወደ እነሱን ሁሉ አድርጎ እኮ አሁን እዚህኛው ካሴት ላይ ሲመጣ አሜሪካን ሀገር መኖር የጀመረበት ጊዜ ነው። እዛ በቆየበት ጊዜ ነው የሰራው። አሁን ሙዚቃ ቤት ይሄንን ስራ ከሌ ግጥም ይስጥህ ከሌ ዜማ ይስጥህ አይባልም። አሁን ነው አይደበበ ያለበት ስታተስ ማለት ነው። አሁን አሜሪካ የዛሬ 20 ዓመት የነበረበት ጊዜ ከዛ እነኛን የሰራቸውን ስራዎች በጣም ረጅም ጊዜ ቆይቶ የሰራው ሙሉ አልበሙ አሁን እዚህ ውስጥ ይሄ ዘፈን ያለበት ሙሉ አልበሙ ሙሉ ግጥም ሙሉ ዜማ የራሱ ነው። በጣም እና አበጋዝ ነው አይደለ? አበጋዝ ነው። በነገራችን ላይ አሜሪካን ሀገር ጥሩ ሙዚቃ ይምጣ አበጋዝ መኖር አለበት። ሁለት ስራ ነው ታሜ፣ ሁለት አልበም ነው የሰራው አሜሪካን ሀገር። አንደኛው 990 ዓመተ ምህረት ራስታ ሬጌ የሚለው የኃይለ ሥላሴ አንዴ ያሳቸው ድምጽ ሁሉ ከብቶ የሰራበት ነው። ሁለተኛው ይሄኛው 95 ዓመተ ምህረት 23 ዓመት ነው። ለማንኛውም ስለ ነዋይ በእውነት በእንዲህ አይነት ቅንጥብጣቢ ደቂቃ ውስጥ አውርተን አንጨርስም። ሌላ ጊዜ ተዘጋጅተን ታጥቀን ጽፈን መመለስ አለብን።